ስምምነት ሲጠበቅ ተኩስ የወለደው ጭስ ሆርሙዝን ከቦታል። አሜሪካና ኢራን ውረድ እንውረድ ብለው በሆርሙዝ ተጋጥመዋል። ኢራን የአሜሪካን የሚሳኤል ተሸካሚ መርከብ ደህና አድርጌ መትቼ አባርሬዋለሁ ስትል፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራኖች የላኳቸውን ፈጣን ጀልባዎች እንደ ቢራቢሮ አርግፈናቸዋል ብለዋል። ሁለቱ ሀገራት አንዳቸውን እየወቀሱና እያወገዙ የተኩስ አቁም ስምምነቱን ጥሰሻል፣ አልጣስኩም እየተባባሉ በሆርሙዝ መፋለማቸው ዓለምን አስጨንቋል። አውሮፓም ደንግጧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ምንድነው ብለው ሁለቱን ሀገራት እረፉ ብለዋል። የኢራንን ወደቦች ያጠቃችው አሜሪካ፣ በኢራን ነዳጅ ተሸካሚ መርከብ ላይ ጥቃት የሰነዘረችው ዋሽንግተን፣ ከኢራንም ምላሽ ተሰጥቷታል። የተባበሩት አረብ ኤምሬትስም እዚህ ቅርቃር ውስጥ ገብታ ከኢራን ተተኩሶባታል። ዜጎች ሆይ ተጠለሉ፣ ጥቃት እየመጣ ነው፣ እኛም እየተከላከል ነው ስትል ለዜጎቿ ጥብቅ ማስጠንቀቂያ ሰጥታለች አቡዳቢ። ይህ እንደተጠበቀ ሆኖ የአሜሪካ ባለስልጣናት ስለ ኢራን ብዙ ነገር እየተናገሩ ነው። ኢራን ሆርሙዝ ሰርጥን ለዘላለም ትቆጣጠረዋለች ብለው የአሜሪካው ባለስልጣን ተናግረዋል። ሲአይኤም በኢራን ጉዳይ ተደምሟል፣ ሚሳኤሎቿን ገና አላስነካችንም፣ አሁንም ትላንት በነበራት ወታደራዊ ቁመና ላይ ትገኛለች፣ ኢኮኖሚያዊ ጫናዎችንም ለወራት መቋቋም ትችላለች ብሎ የአሜሪካው የስለላ ድርጅት ለአለቃ ትራምፕ ያስገባው ሪፖርት መነጋገሪያ ሆኗል። ወደኛው ቀጠና ስንመለስ የሱዳን ጦር ወደ ኢትዮጵያ ድንበር የጦር ኃይሉን ማንቀሳቀሱን ተከትሎ ውጥረት ተቀስቅሷል። የሱዳን ጀነራሎች ወደ ግንባር ተጉዘው ለወታደሮቻቸው ያቀረቡት የጦርነት ቅስቀሳ የሚመስል ንግግር ትኩረትን ስቧል። በግብፅ የሚደገፈው የአልቡርሃን ጦር ቀጥታ ስጋት ባለበት ሳይሆን ስጋት በሌለበት የኢትዮጵያ ድንበር አካባቢ ጦሩን ለማንቀሳቀስ መሞከሩ የካይሮ ስም እንዲነሳ ምክንያት ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በሆርሙዝ ስምምነት ሲጠበቅ ተኩስ የወለደው ጭስ ሰርጡን አጥኖታል። አሜሪካና ኢራን ውረድ እንውረድ ብለው በሆርሙዝ ተጋጥመዋል። አሜሪካ የኢራንን ወደቦች የደበደበች ሲሆን ኢራን በበኩሏ የአሜሪካ ሚሳኤል ጫኝ መርከብ ላይ ጥቃት ማድረሷ ተሰምቷል። የተኩስ አቁም ስምምነቱን አንቺ ነሽ የጣስሽው፣ የለም ራስሽ ነሽ የተላለፍሽው ተባብለው ሁለቱ ሀገራት እንደተፋጠጡ ይገኛሉ። አውሮፓም ደንግጧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተዉ፣ እረፉ፣ ግጭቱን አብርዱ ሲሉ ጥያቄ አቅርበዋል። የኢራን አብዮታዊ ጦር ሚሳኤል ተሸክሞ በሆርሙዝ እያለፈ የነበረውን የአሜሪካ መርከብ በከፍተኛ ምታናውጠነው አካባቢውን ለመልቀቅ ተገዷል ሲል መግለጫ አውጥቷል። በፈጣን ጀልባዎች በድሮን እና በሚሳኤል የታገዘው የኢራን አብዮታዊ ጦር ዘመቻ ለአሜሪካ ምላሽ የተሰጠ እንደሆነ ቴህራን አሳውቃለች። ተነክተን ነው እንጂ ጥቃቱን እኛ አልጀመርነውም ስትል በመግለጫዋ አብራርታለች። የሞጅታባ ኻሜኒ ሀገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በፈጣን ጀልባዎች የተቀናጀውን ጥቃት በተመለከተ ብዙ ጉዳት አድርሰንባቸዋል፣ ቢራቢሮ ወደ መቃብሯ እንደምትገባ አራግፈናቸዋል ሲሉ ተናግረዋል። አሁንም ስምምነት የማንፈርም ከሆነ ታላቁን ጥቃት ጠብቁ ሲሉ እንደተለመደው ዳግም አስጠንቅቀዋል። የአሜሪካው ፕሬዝዳንት ቄሽም የተባለውን በሆርሙዝ ሰርጥ መግቢያ የሚገኘውን ወሳኙን የኢራን አብዮታዊ ጦር መናገሻን እንዲሁም ሌሎች ወደቦችን አሜሪካ ስለማጥቃቷ የኢራን አብዮታዊ ጦር አሳውቋል። ባንዳር አባስ፣ ቄሽም የተባሉ ደሴቶችም የአሜሪካ ጦር ማዕከላዊ እዝ ኢላማ መሆን እንደቻሉ ነው እየተነገረ የሚገኘው። ሁለቱ ሀገራት 14 ነጥቦች ባሉት የሰላም ሐሳብ ላይ እየመከሩ ይገኛሉ። ኢራን እያሰበችበት ነው፣ አሜሪካም ተስፋ አድርጌያለሁ ብላለች የሚሉ ዜናዎች እየወጡ በነበሩባቸው ቀናት የሰላም ተስፋ ከፍ ብሎ የነበረ ቢሆንም አሁን ግን ዳግም ወደ ውጥረት ተገብቷል። የተባበሩት አረብ ኤምሬትስም ዜጎች ሆይ ተጠለሉ እያለች ትገኛለች። ከኢራን ሚሳኤሎችና ድሮኖች እየመጡ ነው፣ እኛም እየመከትናቸው ነው ያለው የተባበሩት አረብ ኤምሬትስ መንግስት የቀውስና የአደጋ መከላከል ኤጀንሲ ዜጎች ሆይ ምቹ በምትሉትና ደህንነታችሁን በሚያረጋግጥ ስፍራ ተደበቁ ሲል ጥሪ አቅርቧል።
ይህ እንደተጠበቀ ሆኖ የአሜሪካ ባለስልጣናትና ተቋማት ስለ ኢራን ጥንካሬ እየመሰከሩ ይገኛሉ። የቀድሞው የአሜሪካ ባለስልጣን ኢራን ሆርሙዝን ለዘላለም ትቆጣጠረዋለች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚያደርጉት ንግግር ውጤቱ ምንም ይሁን ምን እንዳትሳሳቱ፣ ሆርሙዝ እስከምናውቀው ድረስ በኢራን ቁጥጥር ውስጥ ሆኖ ይኖራል ብለዋል። ከብሉምበርግ ጋር ቆይታ የነበራቸው አሞስ ሆችስቲን በዘመነ ጆ ባይደን የኢነርጂና የመካከለኛው ምስራቅ አማካሪ ሆነው ሰርተዋል። የምዕራቡ ዓለም በደንብ ሊያስብበት የሚገባው ነገር ኢራን ሆርሙዝ ሰርጥን ስምምነቱ ምንም አይነት መልክ ይኑረውም አይኑረውም ተቆጣጥራው ትቀጥላለች ብለዋል። ገበያውም ይህንን ማወቅ አለበት። የገልፍ ሀገራትም በሆርሙዝ ሰርጥ የሚተላለፉ መርከቦች ከዚህ በኋላ በኢራን ቁጥጥር ውስጥ እንደሚሆኑ ማወቅ አለባቸው። አማራጭ ካሰቡም በሌሎች መንገዶች ማስተንፈሻዎችን ማሰብ አለባቸው ብለዋል። ተጨባጩ እውነት ኢራን ሆርሙዝ ሰርጥን ተቆጣጥራ ትቀጥላለች ሲሉ አሞስ አሳውቀዋል። በሌላ በኩል የአሜሪካው የስለላ ድርጅት ሲአይኤ ገና 70 በመቶ የሚሆነው የኢራን ሚሳኤል አልተነካም፣ እንደተቀመጠ ነው፣ ለመተኮስ ተዘጋጅቷል ማለቱ ብዙዎችን አነጋግሯል። አንድ ጊዜ ከግማሽ በላይ፣ ሌላ ጊዜ ደግሞ የለም 90 በመቶ የሚሆነው የኢራን ሚሳኤል እንዳልነበር ሆኗል ብለው የአሜሪካ ተቋማት በባለስልጣኖቻቸው አማካኝነት ሲያውጁ ሰንብተዋል። ፕሬዝዳንት ትራምፕም በጣም ትንሽ ነገር ነው የቀራት ብለው ሲናገሩ ቆይተዋል። ታዲያ ሲአይኤ ለአለቃ ትራምፕ ያቀረበው ሪፖርት ብዙዎችን እያነጋገረ ይገኛል። የሚሳኤል ክምችት ጉዳይ ብቻ አይደለም፣ ኢራን ኢኮኖሚያዊ ጫናዎችን ለቀጣዮቹ ወራት በጽናት መቋቋም እንደምትችልም ይህ የስለላ ድርጅት ሪፖርት አረጋግጧል። ዋሽንግተን ፖስት እንደዘገበው ሲአይኤ ያቀረባቸው ዝርዝር ነገሮች የኢራን ጦር ገና አሁንም እንዳልተነካና በቀደመው ወታደራዊ ቁመና ውስጥ እንደሚገኝ የሚያረጋግጥ ነው። የኢራን የሚሳኤል ብቃት አሁንም አልተነካም የሚል መደምደሚያ ላይ ሲአይኤ ደርሷል። የባለስቲክ ሚሳኤል አቅሟ አሁንም እንዳለ ነው የተባለላት ኢራን 75 በመቶ የሚሆኑት ከጦርነቱ በፊት የነበሩት ማስወንጨፊያዎች አሁንም አሉ ተብሏል። 25 በመቶዎቹ ብቻ አልቀዋል እንደማለት ነው። ከተተኳሽ ሚሳኤሎቿ ደግሞ 70 በመቶ አሁንም እጇ ላይ እንደሚገኙ ሲአይኤ አረጋግጧል። ይህ ሪፖርት እስካሁን ከነበሩት ሁሉ እጅግ ትልቅ አቅም ኢራን እንዳስቀረች የሚያመላክት ነው። ይህ ብቻም አይደለም። በመሬት ውስጥ የቀበረቻቸው የሚሳኤል ማከማቻዎች፣ የሚሳኤል ከተሞች ይሏቸዋል ቴህራኖች፣ እነዚህን ስፍራዎችም የኢራን አብዮታዊ ጦር ዳግም እያስተካከላቸውና ወደ ጥቅም እያዋላቸው እንደሚገኝ ሲአይኤ አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ 18 ወይም 19 በመቶ የሚሆነውን የሚሳኤል አቅማቸውን እንደያዙ አሉ፣ አብዛኛውን ነገር አውድመንባቸዋል ብለው መናገራቸውም ይታወቃል። የቀረበላቸው ሪፖርት ግን ሌላ እንደሚጠቁም ዋሽንግተን ፖስት ጠቁሟል። ኢኮኖሚያዊ ጫናዎችንም በተመለከተ በአንዳንድ ሪፖርቶች ኢራን በማጠራቀሚያ ስፍራዋ ላይ የሚገኘው ነዳጅ ከ25 እስከ 30 ቀን ቢያቆያት ነው ቢባልም አጠቃላይ ኢኮኖሚያዊ ጫናዎችን ግን ከ90 እስከ 120 ቀናት ወይም ከ3 እስከ 4 ወራት ልትቋቋምና ልትገፋበት እንደምትችል ሪፖርቱ ጠቁሟል። ይህ ማለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እልህ ተጋብተው ስምምነት ሳይፈራረሙ ቢቀጥሉ በቀጣዮቹ 3 እና 4 ወራት ኢራን ወገቧን አስራ የሚወርድባትን ነገር ሁሉ ችላ ትቀጥላለች ማለት ነው። ይህ ደግሞ የነዳጅ ዋጋ ይበልጥ ከፍ እንዲል፣ የዓለም ኢኮኖሚ በዋጋ ግሽበትና በምርታማነት ችግር እንዲመታ ያደርጋል እንደማለት ነው። ይህ ለራሷ ለአሜሪካም ለምዕራባውያንም አያዋጣም የተባለ ስልት ደግሞ አክሳሪ ስለሆነ ትራምፕ በፍጥነት ከኢራን ጋር ስምምነት ውስጥ መግባት ይኖርባቸዋል ተብሎ እንዲታሰብ ተደርጓል። በመጨረሻም ወደ ቀጠናችን ወደ ጉዳያችን ስንመለስ የሱዳን ጦር ወደ ኢትዮጵያ ድንበር የጦር ኃይሉን እያንቀሳቀሰ መሆኑ መነጋገሪያ ሆኗል። በቀጥታ ስጋት ባለበት ሳይሆን ስጋት በሌለበት ቦታ የጦር ኃይሉን ማንቀሳቀሱ ደግሞ የካይሮ ስም እንዲነሳ አድርጓል። በግብፅ የሚደገፈው የአልቡርሃን መንግስት
በአልፋሽጋና በምስራቃዊው ድንበር ጦሩን አንቀሳቅሷል ሲል ሱዳን ትሪቢዩን ዘግቧል። ሰራዊቱ ከነትጥቁ ወደ ምስራቁ አካባቢ እየተንቀሳቀሰ ነው የሚለው የሱዳን ትሪቢዩን ዘገባ በምስራቅ ጋላባት፣ በባሱንዳ፣ በአልፋሽጋ አካባቢዎች እንዲሁም በገዳሪፍ በአልፋሽጋ አካባቢዎች ጦሩ እንደተንቀሳቀሰ ከምንጮቼ ሰምቻለሁ ይላል። የጦር ጀነራሎችም የተለያዩ መልእክቶችን ማስተላለፋቸውን ዘገባው ያነሳል። ከባህር ዳር የተነሳ የድሮን ጥቃት በካርቱም አየር ማረፊያ ላይ ጉዳት አድርሶብኛል ያለችው ሱዳን ከኢትዮጵያ መንግስት ይህ መሰረተ ቢስ ውንጀላ ነው ተብሎ ቢጣጣልባትም ኢትዮጵያንና የተባበሩት አረብ ኤምሬትስን ለተከታታይ የድሮን ጥቃቶች ተጠያቂ እያደረገች ትገኛለች። አሁን ደግሞ ያለውን ውጥረት መሰረት አድርጋ ጦሯን እያንቀሳቀሰች ትገኛለች። ከሳምንቱ አጋማሽ ጀምሮ ጦሩ እየተንቀሳቀሰ እንደሚገኝ ከምንጮቼ አውቄያለሁ ይላል የሱዳን ትሪቢዩን ዘገባ። ጦሩ ወደ እነዚህ አካባቢዎች ተንቀሳቀሰው ሌሎቹ ውጥረቶችን ለመመከት እንደሆነ ዘገባው ያነሳል። ሜጀር ጀነራል ዩሱፍ መሐመድ አህመድ አቡሻርብ የተባሉ የሱዳን ጦር የሁለተኛ ክፍለ ጦር አዛዥም ወደ ባሱንዳ ተንቀሳቅሰው ጦር ሰራዊታቸውን እንዳበረታቱ ነው የተነገረው። ይህ ለክብር የምናደርገው ፍልሚያ ነው፣ የሀገራችን ልጆች ለዚህ ቁርጠኛ መሆን አለባቸው ሲሉ መናገራቸው ደግሞ የሀገሪቱ የእርስ በርስ ጦርነት ሳያንስ ከጎረቤት ሀገር ጋር ጦራቸውን ለማፋለም ስለምን በዚህ ሰዓት እንዲህ አይነት ቅስቀሳ መረጡ የሚል ጥያቄ እንዲነሳ አድርጓል። የአርኤስኤፍ ወይም የፈጥኖ ደራሽ ኃይሉን ፋይል ያልዘጋችው ካርቱም በዚህ ሰዓት ሌላ ተጨማሪ ግንባር ትችላለች ወይ የሚል ጥያቄም ተነስቷል። ከዓመታት በፊት በኢትዮጵያ የተፈጠረውን ክፍተት መሰረት አድርጋ በኢትዮጵያ ቁጥጥር ስር የነበሩ ቦታዎችን የተቆጣጠረችው ሱዳን በአልቡርሃን እየተመራች ከኢትዮጵያ ጋር የተለያዩ አለመግባባቶችን እያሳለፈች እንደምትገኝ ይነገራል። ከግብፅ ጋር ልዩ ግንኙነት ያላቸው አብዱል ፈታህ አልቡርሃን በሌሎቹ በአርኤስኤፍ ከተያዙ አካባቢዎች ይልቅ ወደዚህኛው የኢትዮጵያ ድንበር ለመንቀሳቀስ መሞከራቸው የካይሮ ስም ዳግም እንዲነሳ አድርጓል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።